ሰላም ተማሪዎች አሰፋ ነኝ። ባለፈው ፓርት 1 ነበር ያየነው 11ኛ ክፍል ዩኒት 7 ዛሬ ፓርት 2 እናያለን። ርዕሳችን ምንድነው የሚለው ፖፑሌሽን ቲዮሪስ ማልተስ ማርክስ ኤንድ ቦዘራፕ የስነ ህዝብ ቲዮሪዎች ነው። እያየን የነበረው ኮንቴምፖራሪ ግሎባል ኢሹስ በስር የህዝብ ቁጥር እድገት የሚያስከትሉት ጫና ቻሌንጆችን ነው እያየን የነበረው። የህዝብ ቁጥር እድገትን በተመለከተ ሁለት አይነት አመለካከቶች አሉ። there are two views ማለት ምሁራን፣ ፖለቲከኞች፣ መሪዎች ዓለም ላይ ያሉ ሰዎች ሁለት አይነት አመለካከት አላቸው እንደማለት ነው። የመጀመሪያው ፔሲሚስት ነው። ፔሲሚስት ጨለምተኛ ማለት ነው። ጨለምተኛ አመለካከት ነው። ይሄ አመለካከት የሚለው ፖፑሌሽን ግሮዝ ፕሮብለም ነው። የህዝብ ቁጥር እድገት ዓለማችን ላይ ፈጣን የህዝብ ቁጥር እድገት መኖሩ ችግር ነው ሲል፣ ኦፕቲሚስት ደግሞ ተስፈኛ አመለካከት ነው። በአንጻሩ ምን ይላል? ፖፑሌሽን ግሮዝ ኦፖርቹኒቲ ነው፣ መልካም አጋጣሚ ነው፣ እድል ነው የሚለው። ስለዚህ ፔሲሚስት ቪው ምን እያለ ነው የሚያስረዳው? ፖፑሌሽን ግሮዝ ሊድስ ቱ ስኬርሲቲ፣ የሀብት የፕሮዳክሽን እየቀጠለ እያደገ ላለ ህዝብ ቁጥር ፍላጎት ማሟላት አይቻልም፣ እጥረትን ያስከትላል ሲል፣ ኦፕቲሚስት ቪው ግን ፖፑሌሽን ሊድስ ቱ ኢኖቬሽን፣ ፈጠራን ያበረታታል፣ ፈጠራን ስለሚያበረታታ እድገትን ፈጠራን ያበረታታል በማለት ይከራከራል ማለት ነው። የፔሲሚስት ቪው አራማጆች ሮበርት ማልተስ፣ ቶማስ እና ተከታዮቹ ናቸው። በኦፕቲሚስት ቪው ስር ደግሞ እነ ካርል ማርክስ እና እነ ቦዘራፕ፣ ኤስተር ቦዘራፕ ዝቅ ብለን ሙሉ ስማቸው እናየዋለን ናቸው ማለት ነው። ቶማስ ሮበርት ማልተስ እንግዲህ እንግሊዛዊ ኢኮኖሚስት ነው። እንግሊሽ ኢኮኖሚስት ነው። ክለርጅሜንም ነው፣ ቄስም ነው፣ የሃይማኖት ሰውም ነው፣ ሪሊጂየስ ሊደር ነው። ስለዚህ ሂ ሊቭድ ዱሪንግ 8th ሴንቸሪ ከ1766 ከ1834 ስለኖረ 18ኛው ክፍለ ዘመን የነበረ ሰው ነው። ምንድን ነው የሚለው? ሂ ሃዝ አ ቡክ ኦን ዘ ፕሪንሲፕል ኦፍ ፖፑሌሽን፣ የስነ ህዝብ መርሆች በሚለው መጽሐፉ ላይ ትልቅ ጉዳይ ያነሳል። ካን ዘ እርስ ፊድ ኤቭሪዋን አስ ፖፑሌሽን ግሮዝ፣ መሬት በቂ ማምረት ትችላለች ወይ የህዝብ ቁጥር እድገት እየጨመረ ከሄደ ይልና በቂ ምግብ ማምረት አይቻልም። ፖፑሌሽን ግሮዝ ሁለት አይነት ሀሳቦችን አራምዷል። ሁለት አይነት መርሆችን አስቀምጧል። የመጀመሪያው ፖፑሌሽን የሚያድገው ጂኦሜትሪካሊ ነው፣ ጂኦሜትሪክ ፕሮግሬሽን ነው። ያ ማለት 1 2 4 ዳብል ማለት ነው። ኤን ስኩዌር ማለት ነው በሂሳብ 2 የነበረው 4 የነበረው 16 እያለ ነው የሚሄደው። ፉድ ፕሮዳክሽን ግን የመሬት ምርታማነት አርቲሜቲካሊ ነው፣ አርቲሜቲክ ፕሮግሬሽን ነው። ሁለት ፕሮግሬሽኖች 1 2 3 4 በትንሽ እየጨመረ ነው የሚሄደው። ሁለቱ መጣጣም አይችሉም፣ አውት ግሮ ያደርገዋል። ፖፑሌሽን ግሮዝ ፉድ ሰፕላይን የምግብ አቅርቦትን በልጦት ያልፋል። ስለዚህ ለዓለማችን የህዝብ ቁጥር እድገት መጨመር ለዓለማችን ችግር ነው፣ ኮንትሮል መደረግ አለበት ነው የሚለው። ከዚህ አንጻር ማልተስ፣ ቶማስ ሮበርት ማልተስ ሙሉ ስሙ ወይም ሲምፕሊ ማልተስ ማለት እንችላለን ተማሪዎች፣ ሁለት አይነት መፍትሄ ሶሉሽኖችን አስቀምጧል። የመጀመሪያው ፕሪቬንቲቭ ቼክ ነው፣ የህዝብ ቁጥር እድገትን መከላከል። ዲሌይንግ ሜሬጅ አት ኤጅን ማዘግየት። አንድ ሰው ለምሳሌ ማግባት ያለበት በ15 በ16 ዓመቱ ሳይሆን ቀድሞ በ15 ዓመታቸው ሰዎች ወደ ሜሬጅ ውስጥ ከገቡ፣ ጋብቻ ውስጥ ከገቡ በ45 ዓመታቸው ብዙ ልጆች ይወልዳሉ። እስከ 10 እስከ 12 ሊወልዱ ይችላሉ። ነገር ግን በ27 ዓመታቸው በተለይ ሴቶች ቢወልዱ በ45 እና በ50 ዓመታቸው ሞኖፖዝ፣ በባዮሎጂ ሞኖፖዝ ታውቃላችሁ፣ ውልደት የሚያቆሙበት እድሜ ላይ ስለሚደርሱ ሜሬጅ የህዝብ ቁጥር የልጆች ቁጥር ይቀንሳል ብሎ ያስባል። ሃቪንግ ፊዮር ችልድረን አናሳ ቁጥር ያላቸው ልጆችን መውለድ ያስፈልጋል። የሞራል ገደቦችን አቮይዲንግ ሴክሹዋል ሪሌሽን ቢፎር ሜሬጅ፣ ከጋብቻ በፊት የግብረ ስጋ ግንኙነት ሰዎች ማድረግ የለባቸውም። ከላይ ከፍ ብለን ሪሊጂየስ ሜን ነው ብለናል፣ ሃይማኖታዊ ሰውም ስለሆነ። ዚስ ዌር ሞራል ቾይስስ ቱ ፕሪቬንት ፖፑሌሽን ግሮዝ ፍሮም ግሮዊንግ ቱ ፋስት፣ የህዝብ ቁጥር በፍጥነት እንዳይጨምር ያደርጋል። ሁለተኛው የማልተስ መፍትሄ ሶሉሽን ለፈጣን የህዝብ ቁጥር እድገትን ለመግታት ፖዚቲቭ ቼክስ የሚባሉት ናቸው። እነዚህ ምንን ያካታሉ? ጦርነቶችና ግጭቶች፣ ናቹራል ሃዛርድ፣ የተፈጥሮ አደጋዎች፣ ፋሚን። እነዚህ የተፈጥሮ አደጋዎች መሬት መሸከም ከምትችለው በላይ የህዝብ ቁጥር እንዳያድግ ባላንስ ታደርጋለች በራሷ ብሎ ያምናል ማለት ነው። የቶማስ ሮበርት ማልተስ የራሱ ተከታዮች አሉት። እነዚህ በአንድ ላይ በግሩፕ ኒዮ ማልቴሻንስ ይባላሉ። ኒዮ ማልቴሻንስ እንደ ማልተስ ተመሳሳይ የሆኑ ግን የተለዩ መፍትሄዎችን አስቀምጠዋል። ጦርነቶች፣ የተፈጥሮ አደጋዎች፣ ረሃብ፣ ድርቅ ምናምን አስፈላጊ ነው ብለው አያምኑም። እነሱም የሚሉት ምንድነው? ፋሚሊ ፕላኒንግ ያስፈልጋል፣ የቤተሰብ ዕቅድ አገልግሎት፣ ኮንትራሴፕቲቭ የወሊድ መከላከያ ዘዴዎችን በዚህ በሕክምና ተቋማት የሚሰጡ
ዘዴዎችን ወንዶችም ሴቶችም የሚጠም ፒልሶችን ለምሳሌ እንደ ኮንደም ፒልስ የመሳሰሉትን ሰው መጠቀም አለበት ብለው ያስባሉ። በርዝ ኮንትሮል ሜካኒዝሞችን ሌሎች ባዮሎጂካል የሆኑ ለምሳሌ የማንስትሬሽን ሳይክልን በመከተል ግንኙነት በማድረግ የእርግዝናና የውልደት መጠንን መቀነስ ይቻላል በሚል ዘመናዊ መፍትሄዎችን አስቀምጠዋል ማለት ነው። በሌላ በኩል ካርል ማርክስ ከ1818 እስከ 1883 የኖረው ካርል ማርክስ የራሱን ሐሳብ አራም። ካርል ማርክስ ጀርመን ፊሎሶፈር ሂወዝ የጀርመን ጸሐፊ ነው። ፖለቲካል ቲንከርም ነው፣ ፖለቲከኛም ነው። ሂ ክሪቲሳይዝ ካፒታሊዝም በዘመኑ የነበረውን የካፒታሊዝም ስርዓት። ካፒታሊዝም ማለት የካፒታሊስቶች ያሉበትና አብዛኛው የህዝብ ክፍል ጭሰኛና ወዛደር ተቀጣሪ ሆኖ ጥቂት የህብረተሰብ ክፍሎች ግን ባለሀብት የሆኑበት ስርዓት ነው ካፒታሊዝም። ስለዚህ የችግሮች ምንጭ የህዝብ ቁጥር እድገት ሳይሆን ካፒታሊዝም ነው ብሎ ነው የሚያስበው ካርል ማርክስ። ሂ ኮምፕሌትሊ ዲስአግሪድ ዊዝ ማልተስ ማለት ነው። እዚህ ጋር ከማልተስ ጋር ሙሉ በሙሉ ይቃረናል ማለት ነው፣ አይስማማም። የተቃራኒ ሀሳብ በማካሄድ ኦፕቲሚስት ነው ማለት ነው። ዘ ፕሮብለም ኢዝ ኖት ፖፕሌሽን የህዝብ ቁጥር እድገት አይደለም ችግሩ ብሎ ያስባል። ሃው ሶሳይቲ ኢዝ ኦርጋናይዝድ ካፒታሊስት ኢኮኖሚው ነው ችግሩ፣ የማህበረሰቡ አደረጃጀት ነው። አብዛኛው ህዝብ የማምረቻ መሳሪያዎችና የማምረቻ ተቋማት ባለቤት ስላልሆነ ነው ድሃ የሚሆነው፣ ድህነት የሚመጣው እንጂ ቁጥሩ ስለጨመረ አይደለም ብሎ ያስባል። ወርከርስ አር ፔይድ ቬሪ ሊትል ሰራተኞች ትንሽ ነው የሚከፈሉ። ወርከርስ ማስ ናቸው። ፋክተሪ ኦነርስ ደግሞ ጥቂቶች ናቸው። ቬሪ ሪች ኢንካም ኢኒኳሊቲ ከፍተኛ የሆነ የገቢ ልዩነት፣ የሀብት ክፍፍል ችግር ስላለ ነው የሚለው። ሰርፕለስ ፖፑሌሽን የሚፈጠረው ቢኮዝ ኦፍ ሶሻል ኦርጋናይዜሽን ነው ብሎ ያስባል ማለት ነው። እንደ ሶሉሽን የሚያስቀምጠው ካርል ማርክስ ምንን ነው? ቼንጅ ዘ ሲስተም ነው። ካፒታሊስት ሲስተም ተቀይሮ ሶሻሊስት ሲስተም መኖር አለበት። ሶሻሊስት ሲስተም ዓለም ላይ መሬት ላይ ያለው የተፈጥሮ ሀብትን፣ የኢኮኖሚ ሀብትን፣ ማንኛውንም ተቋማት የጋራ አብዛኛው የህብረተሰብ ክፍል የጋራ አድርጎ መጠቀም ላይ ነው የሚያተኩረው ሶሻሊዝም እና እሱን ሰጀስት ያደርጋል ማለት ነው። ሌላኛዋ የስነ ህዝብ ትወራ አራማጅ ሴት ነች። ኤስተር ቦዘራፕ ትባላለች። ኤስተር ቦዘራፕ ከ1910 ከነ ቶማስ ሮበርት ማልተስ ከ65 ዓመት በኋላ የመጣች ቲዮሪስት ነች። ሺ ወዘ ዳኒሽ የስዊድን ኢኮኖሚስት ነች። ሺ ሊቭድ ኢን ዘ 20th ሴንቸሪ ወመን ሳይንቲስት ነች እና ምንድን ነው የምትለው እሷ? ሺ ሃዝ ሮት ኤ ቡክ ቲዮሪ ኦን ፖፑሌሽን ኤንድ አግሪካልቸር የሚል ጽሁፍ ወይም መጽሐፍ ጽፋለች። ምንድን ነው የምትለው? ፖፑሌሽን ግሮዝ ችግር አይደለም ነው የምትለው እንደ ካርል ማርክስ። ፖፑሌሽን ግሮዝ ኦፖርቹኒቲ ነው፣ መልካም እድል ነው። ምክንያቱም ነሰሲቲ ዘ ማዘር ኦፍ ኢንቬንሽን የሚል ፕሪንሲፕል አላት። ችግር እጥረት ሲፈጠር የህዝብ ቁጥር በመጨመሩ ምክንያት የሀብት እጥረት፣ የምርት እጥረት፣ የምግብ እጥረት ይፈጠራል። እሱ ማህበረሰቡን ወይም ሀገራትን ለተጨማሪ ኢኖቬሽን ነው የሚያነሳሳቸው። ቦዘራፕ አርጊው የምትከራከረው ምን ብላ ነው? ወይም ፖፑሌሽን ኢንክሪዝ ሞር ፉድ ኢዝ ኒድድ፣ ብዙ ምግብ ያስፈልጋል። ስለዚህ ሰዎች ኢኖቬቲቭ ይሆናሉ ፍላጎታቸውን ለማምል። ኢኖቬቲቭ እዚህ ጋር ምን ማለት ነው? አግሪካልቸራል ኢኖቬሽን ነው። የግብርና ለምሳሌ ምርጥ ዘር ማዳበሪያ፣ ኬሚካል ማዳበሪያ መጠቀም፣ ምርጥ ዘር መጠቀም፣ ፋሎ መጠቀም፣ ኢሪጌሽን አግሪካልቸር መጠቀም፣ ጸረ ተባይ መጠቀም፣ ጸረ አረም መጠቀም። በአንድ ሄክታር 10 ኩንታል የነበረውን 30-40 አድርጎ የሰው ልጅ ኢኖቬሽን በመጠቀም ምርታማነትን መጨመር ይቻላል ብላ ታምናለች ማለት ነው። ግሮ ሞር ፉድ ዘይ ፋይንድ ቤተር ዌይስ ቱ ፋርም፣ ዘመናዊ የተሻሉ አመራረቶችን የሰው ልጅ ተጠቅሞ የህዝብ ቁጥር እድገት ችግር እንዳይሆን ማድረግ ይችላል ብላ ታስባለች። ፖፑሌሽን ግሮዝ ኢዝ አክቹዋሊ ምንድን ነው ማለት ነው? ኢኖቬሽንን ምርታማነት ስለሚያስከትል ኦፖርቹኒቲ ነው። ኢትስ ናት ኤ ፕሮብለም ችግር ሳይሆን መልካም እድል ነው ብላ ታስባለች። ለማነጻጸር የስነ ህዝብ ትወራ አራማጆችን ወይም ቲዎሪዎችን ኮምፔር ለማድረግ ያክል ማልተስ ምንድን ነው የሚለው፣ ቦዘራፕ ምንድን ነው የምትለው የሚለውም ድጋሚ ማየት እንችላለን። ማልተስ ፖፑሌሽን ኢዝ ፕሮብለም ነው የሚለው፣ ቦዘራፕ ግን አን ኦፖርቹኒቲ መልካም እድል ወይም አጋጣሚ ነው ብላ ታስባለች። ማልተስ ፉድ ሊሚትስ ፖፑሌሽን የምግብ ምርት የህዝብ ቁጥርን ይወስነዋል ብሎ ነው የሚያስበው። እሷ ግን ቦዘራፕ ግን ፖፑሌሽን ድራይቭስ ፉድ ፕሮዳክሽን፣ የህዝብ ቁጥር ሲጨምር ፉድ ፕሮዳክሽን ድራይቭ ይጨምራል አብሮ። ሉክ አት ዘ ፓስት ያለፈውን ነው የሚያየው ማልተስ። እሷ ግን ወደፊት ኢኖቬሽን ችግሩን ይፈተዋል ብላ ወደፊት ትመለከታለች። ማልተስ ጨለምተኛ ነው። ሂወሪስ መጨነቅ ማለት ነው። ስለዚህ ጨለምተኛ የህዝብ ቁጥርን እንደ
ችግር ማየት ነው። በት ቦዘራፒዝ አን ኦፕቲሚስት ወይም ሆፕፉል ነች፣ ተስፈኛ ነች። ሰዎች ተጨማሪ የህዝብ ቁጥር ሲመጣ ዓለማችን ተጨማሪ የህዝብ ቁጥር ስታገኝ ተጨማሪ ማውዞች ናቸው፣ ተጨማሪ ምግብ፣ ተጨማሪ አፍ ነው የሚመጣው ብሎ ነው የሚያስበው። ቦዘራፕ ግን ተጨማሪ እጆች፣ ተጨማሪ አእምሮች፣ የሚሰሩ እጆች፣ የሚያስቡ አእምሮች ስለሆነ አብረው የሚወለዱት የህዝብ ቁጥር እድገት ችግር አይደለም ብላ ታምናለች ማለት ነው። የመጨረሻው ነጥባችን ይሄን ክፍል ከማጠናቀቃችን በፊት ዘ ኮንሰፕት ኦፍ ዴሞግራፊክ ዲቫይደንድ ነው። ባጭሩ ምን ማለት ነው? ዴሞግራፊክ ዲቫይደንድ ማለት ዌን ኤ ካንትሪ ሃዝ ሞር ወርኪንግ ኤጅ ፖፑሌሽን ኤንድ ፊወር ዲፔንደንስ ችልድረን ኢንደርለል ነው። የአንድ ሀገር የህብረተሰብ ክፍል በሶስት እንደሚከፍል እናውቃለን ተማሪዎች። አንደኛው ወርኪንግ ነው። ወርኪንግ ማለት አዳልቱ ነው፣ ማምረት ከ15 እስከ 65 ዕድሜ ክልል ያለው ነው። ጎልማሳ ወጣትና ጎልማሳው የሚባለው ነው። ከ15 ዓመት በታች ያለው ችልድረን ነው። ከ65 ዓመት በላይ ያለው ደግሞ ኦልድ ኤጅ ነው። ኦልድ ኤጅ እና ችልድረኑ ከበዛ ችግር ነው፣ በአንድ ሀገር ኮንሰርን ነው፣ እሱ ነው። ስለዚህ ሞር ዲፔንደንት ወርኪንግ ኤጅ ግሩፑ ብዙ ከሆነ ዲሞግራፊክ ዲቫይደንድ ነው፣ የህዝብ ቁጥር እድገቱ መልካም አጋጣሚ ይሆናል ማለት ነው። ሞር መኒ ቱ ኢንቨስት ኢን ሄልዝ፣ እዚህ ጋር የሚያስፈልገው ጥቅሙ ምንድን ነው? ዲሞግራፊክ ዲቫይደንድ ሞር ወርኪንግ ኤጅ ወርኪንግ ፒፕል፣ ብዙ የሚያመርት የህዝብ ቁጥር በአንድ ሀገር ሲጨምር መደረግ ያለበት ጤና ላይ፣ ትምህርት ላይ ትኩረት በማድረግ ወደ ምርታማነት ሌቨር ሰራተኛ እንዲሆን በማድረግ ፋስት ኢኮኖሚክ ግሮዝን ማስመዝገብ ይቻላል። ስለዚህ አገራት በሪል ወርልዱ የህዝብ ቁጥራቸው ስለጨመረ ለምሳሌ ህንድ 1.3 ቢሊየን ነው። ህንድ 1.32 ቢሊየን ነው። ቻይና ነበር በዓለማችን ከፍተኛ የህዝብ ቁጥር ያለው፣ አሁን ህንድ ሆኗል። ሁለቱም ከፍተኛ የህዝብ ቁጥር እድገት እያላቸው ግን በኢኮኖሚ እያደጉ ነው። ምክንያቱም ከፍተኛ የሆነ ቁጥር ያለው የአምራች የህብረተሰብ ክፍል ስላላቸው። ይሄ ሁኔታ ምን ይባላል? ዲሞግራፊክ ዲቫይደንድ ይባላል። ክፍል 2ን ከማጠናቀቃችን በፊት ጥያቄዎችን እንሰራለን፣ አብረን እናያቸው። የመጀመሪያው ጥያቄ አኮርዲንግ ቱ ቶማስ ማልተስ፣ እንደ ቶማስ ማልተስ ከሆነ ፖፑሌሽን ግሮዝ ኢን ዳሽ ፕሮግሬሽን ዋይል ፉድ ፕሮዳክሽን ግሮዝ ኢን ብላንክ ፕሮግሬሽን። የህዝብ ቁጥር ጂኦሜትሪክ ነው ያለ፣ ጂኦሜትሪክ የፋክት ጥያቄ ነው። የምግብ ምርት ግን አርቲሜቲክ ነው። አርቲሜቲክ ማለት 1 2 3 እያለ በትንሽ እየጨመረ ነው የሚሄደው። ጂኦሜትሪክ ግን 2 የነበረው ራዲካል በኤክስፖኔንሻል ስለሚባዛ 4 ይሆናል። 4 የነበረው 8 16 64 እያለ ይሄዳል ማለት ነው። which of the following best describes ኤስተር ቦዘራፕስ view on population? የዳኒሽ ኢኮኖሚስት ኤስተር ቦዘራፕ ሐሳብን አተያይ አመለካከትን በደንብ የሚገልጸው ከሚከተሉት የትኛው አረፍተ ነገር ነው እያለ ነው ጥያቄው። ኤ ፖፑሌሽን ግሮዝ ዊል ኢኒቪቴብሊ ሊድ ቱ ፋሚን፣ የህዝብ ቁጥር ኢኒቪቴብሊ ሚንስ የማታ የማይቀር ለችግርና ለጦርነት ይዳርጋል ብላ ነው። ይሄ ፔሲሚስት ቪው ነው። እሷ ግን ኦፕቲሚስት ስለሆነች ኦፕቲሚስት ነች እሷ። ይሄ መልስ አይደለም። ቢ ፖፑሌሽን ግሮዝ ኢዝ አ ፕሮብለም ኮዝድ ባይ ካፒታሊዝም፣ ይሄ ካርል ማርክስ ሐሳብ ነው። ሲ ፖፑሌሽን ፕሬዠር ሊድስ ቱ አግሪካልቸራል ኢኖቬሽን፣ የህዝብ ቁጥር መጨመር የህዝብ ቁጥር ጫና መፈጠሩ ወደ ምን ይመራል ነው የምትለው? አግሪካልቸር፣ የግብርና ምርታማነት፣ የግብርና ዘመናዊነት፣ የቴክኖሎጂ እድገትን ያመጣል። ስለዚህ ምግብ ስለሚመረት የህዝብ ቁጥር ችግር አይደለም ብላ ስለምታምን መልሳችን ሲ ነው። ዲ ዘ ኦንሊ ሶሉሽን ቱ ፖፑሌሽን ግሮዝ ኢዝ ሞራል ሪስትሬንት፣ ይሄ የማልተስ ሐሳብ ነው። የማልተስ ሶሉሽን ነው። የሞራል ገደቦችን፣ ያለ ጋብቻ መቆየት፣ ከጋብቻ በፊት ሴክስ ሳያደርጉ የግብረ ስጋ ግንኙነት አለማድረግ የመሳሰሉትን የህዝብ ቁጥር እድገት መከላከያ አድርጎ የሚያየው ማልተስ ነው ማለት ነው። ሶስተኛ ካርል ማርክስ ዲስአግሪድ ዊዝ ማልተስ ቢኮዝ ሂ ቢሊቭድ ዛት ከማልተስ የሚለየው የካርል ማርክስን ቲዮሪ ከማልተስ ቲዮሪ የሚለየው ምንድን ነው? ኤ ፖፑሌሽን ግሮ ፋስተር ዛን ፉድ ፕሮዳክሽን፣ ቢ ዘ ፕሮብለም ኢዝ ኖት ፖፑሌሽን፣ ችግሩ ህዝብ ሳይሆን የህዝብ ቁጥር እድገት መጨመር ሳይሆን በት ሃው ሶሳይቲ ኢዝ ኦርጋናይዝድ አንደር ካፒታሊዝም፣ በካፒታሊዝም ስርዓት ውስጥ መኖሩ ነው ችግር ብሎ ስለሚያስብ መልሱ ቢ ነው ማለት ነው። እሺ ተማሪዎች ይህን ክፍል በዚህ እንጨርሳለን። በክፍል 3 ከምንገናኝ ደህና ሁኑ።